ያክል ምን ይሰጠኛል? የመጨረሻውን ሰጥቶኛል። ምንም ከሰጠ ኢየሱስን ለማድነቅ ብቻ ይሰጣል። እኛ ኢየሱስ የሚለውን ስም የሰማነው ከመጋቢ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመጡ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምዕመናን አንድ ሰው እንደው ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ቅዱስ ገብርኤል ለማን የሚላላክ ነው? ቅዱስ ገብርኤል እስቲ ንገሩ፣ ለማን የሚላላክ ነው? ይሄ የተማረ ሰው እንኳን ይናገረዋል ብዬ አላስብም። የማን ተላላኪ ነው? የድፍረት ጥግ እዚህ ድረስ ነው ያለው። ኢየሱስን ማስናቅ፣ ገብርኤልን በትልቁ ማድረግ፣ እንዳልኩ እነ አርሴማን በትልቁ መጥራት፣ እነ ክርስቶስ ሳምራን በትልቁ መስራት፣ ተክለ ሃይማኖትን መጥራት ለነሱ ትልቅ ክብር ነው። ኢየሱስን መጥራት ግን በጣም አናንቀው ነው። ለእኛ ኢየሱስ ለገብርኤል ሊነገረው ይፈለጋል። እንደ ኢየሱስ ገብርኤል፣ አንተ ያገነንከው ገብርኤል ለኢየሱስ 24 ሰዓት የሚታዘዝለት ላስተዋውቅ፣ ምናልባት ካላወቀው 24 ሰዓት ለኢየሱስ ክርስቶስ የሚታዘዝለት ነው። ጉዳችሁን አውጠዋል። ለኢየሱስ የሚታዘዝለት 24 ሰዓት እና እንደዚህ አይነት የወረደ ትምህርት እያስተማራችሁ ለምንድን ስድብ ነው ያላት ኦርቶዶክስ? ያው የምናውቀው ነው። እውቀት የለም። እውቀት እንዳለ አባት የተባሉት የሚያስተምረው የስህተት ትምህርት ኦልሞስት 90% የስህተት ትምህርት ነው የሚያስተምሯቸው። እና እነ ኢሳያስ ትንቢት የተናገሩ ስለ ኢየሱስ ክርስቶስ ፉገራ ነዋል። እነ ዳዊት የተናገሩት ስለ ኢየሱስ ክርስቶስ ፉገራ ነው። እነ አብርሃም የተናገሩት ፉገራ ነው አይደል? ስለ ኢየሱስ ያለ የነበረ የሚኖር አልፋና ኦሜጋ ኢየሱስ ክርስቶስን አንተ ገብርኤልን ያስተዋወቀኝ ትላለህ። ሲጀመር ገብርኤልን የት ታውቀዋለህ? የት ታውቀዋለህ? አንተ ለሆድ ነው የምታውቀው። ቅዱስ ገብርኤልን ለሆድ ለከርስ ነው የምታውቀው። በየዓመቱ ልትገብርና ልትበላ ነው የምታውቀው እንጂ ገብርኤልን አታውቀው። ገብርኤል ያለ አንዳች ያለ ክርስቶስ ምንም ማድረግ አይችልም። ዚስ ነትን ገብርኤል አንድ ነገር መተንፈስ አይችልም። ኢየሱስ ከሚለው ውጪ ቅዱስ ገብርኤል ምንም ማድረግ አይችልም። እና እንደዚህ የሚያሳፍር ትምህርት የሚያስተምሩ ሰዎች ነው ያሉት። አሳፋሪዎች፣ ድፍረታቸው የድፍረት ጥግ የደረሱ ናቸው ያሉት። እና ጌታ ልቦና ይስጥ ነው የምልህ። ሌላ ምንም የምልህ ነገር የለም። እስቲ ስሙት ይሄን ሰውዬ ምን ይላል? ጉዳችሁን ለእኔ ነው የማወጣው፣ ሌላ ሰው አይደለም። እኔ ነኝ። አንዴ ልድገመው። ቆይ ኦርቶዶክስ ከሌለች በኢትዮጵያ ምድር እግዚአብሔር የለም። እግዚአብሔር ሞገስ ሆነ ያለው በኦርቶዶክስ ነው። ኦርቶዶክስ ከሌለ እግዚአብሔር የለም። ስማ፣ ዓለምና ብትጠፋ ዓለም እግዚአብሔር ሁሌም አለ። ሁሌም ያለ የነበረ የሚኖር አልፋና ኦሜጋ እግዚአብሔር ሁል ጊዜም አለ። እንደናንተ አይነት ተረት ተራሞች በተረት የምትኖሩ ለሆዳችሁ የተገዛችሁ የእግዚአብሔርን ስም የምታጠፉ በሃይማኖት የተደበቃችሁ አረመኔዎች እናንተ ናችሁ። አረመኔ የእግዚአብሔርን ክብር እንኳን የምትዳፈሩ ቤታችሁ በተረት ተረት ዜሮ የገባ እናንተ ናችሁ። እኔ አጋልጣለሁ። እያንዳንድን አስረግጬ ነው የምነግርህ። አጋልጣለሁ። ኦርቶዶክስ ከሌለ እግዚአብሔር የለም ብለህ በድፍረት የምትናገር ኦርቶዶክስ የተረት ቤት ናት። በተረት ያለች እንጂ በወንጌል ያለች ቤት አይደለች። ድሮ ነበረች። ድሮ የቅዱሳን መሰብሰቢያ ለኢትዮጵያ ትውፊት የሰጠች ኢትዮጵያ ፊደል የቀረጸች ልዩ ክርስቶስን የምታከብር የግብፅ እኔ በዓል ብላ መደርደር
ሳታመጣ በፊት ከ1 እስከ 30 የሚባል ቅራቅንቦ በሌላት ሰዓት በረከቷ የበዛ አፍሪካ ራሱ የምትጠራው ኢትዮጵያ ተብላ ያስጠራች ነበረች። እድሜ ለግብፅ ተረታ። እነሱን ከተቀበላችሁ በኋላ ከ1 እስከ 30 ቀን ሰጣችሁ። ለማንም ቅራቅንቦ ቀዘኔ ያድናሃል እያለ ምን ማድረግ ጀመረ? ኦርቶዶክስ ማዋረድ ጀመረ። ኦርቶዶክስም ማዋረድ ጀመረ። ግብፅ የሰጠችን ተቀብለ ሙሉ ኦርቶዶክስን አዋረዳችሁ እንጂ ኦርቶዶክስ የክርስቶስ ማደሪያ የክርስቶስ ወንጌል ነበረች። እድሜ ለግብፅ። ግብፅ ተጫወተችባችሁ፣ ተቀበላችሁ። ኢየሱስን አስወጥታችሁ አርሴማ ቢባል ይሻላል ኢየሱስ ከሚባል፣ ክርስቶስ ሳምራ ብትባል ይሻላል ኢየሱስ ከሚባል፣ ተክለ ሃይማኖት ብትባል ይሻላል ኢየሱስ ከሚባል፣ ገብርኤል ቢባል ይሻላል ኢየሱስ ከሚባል። በጣም ክፉ ናችሁ። ይሄ ደግሞ ሀቁን ትልቅ ሚዲያ ስላለኝ መቼም ከሀቅ ወደኋላ የምል ሰው አይደለም። ኢቭን ትምህርታችሁ ላይ ታምረ ማርያም ላይ የሚለውን ላሳያችሁ ምን እንደሚል ነብዩ መሐመድ ሁላ አለበት። እዚህ ጋር ምን ይላል? ኮፒ ሊንክ ጀማ ስሙ። ከዚህ ጀምሮ ላንብብላችሁ። ወይም ጻድቃንም ወይም ነቢያትን የሚሽቱን ሁሉ እስከ ባልንጀራቸው እስከ ዘመዳቸው ድረስ የሽቱን ሁሉ አምጭልን እያሉ ሰው ሁሉ ወደ እሷ ይለምኗት ነበር። ጻድቃንና ነቢያትን እንድታመጣላቸው የማርያምን ይለምኗት ነበር። ያኔ ምስሏን ነው ባይዘ ድንግል እንደለመኗት እንደ ዓይን ጥንቀሻ ፈጥና ታመጣላቸው ነበር። ከያዕቆብም ወገን የሚሆነውን አንድ ሊቀ ጳጳሳትን የተሰበሰቡትን ሙሐመድን ዛሬ ቀን ታመጣልን ዘንድ ጸሎትን ጸልዩ አላቸው። ህዝቡ ምን አለ? ሊቀ ጳጳሳትን ሙሐመድን ዛሬ እንድታመጣልን ጸሎትን ጸልዩ አላቸው። ከዛ ሊቀ ጳጳሱም ዓይናቸውን ወደ ሰማይ አቅኝቶ እጁንም ዘርግቶ በድንጋኔ ስጋ በድንጋኔ ነፍስ የጸናሽ ወደ አንቺ የሚለሙትን የምትለይ ይቅር ባይ ክብርት እመቤት ሆይ እለምንሻለሁ አለ። ለማንኛውም ሰሉ አለ ነቢ ሰለላሁ ዐለይሂ ወሰለም። ለማንኛውም ለምንድን ነው ግን ያኔ ምን የሚል መሰላችሁ? ይሄ ቆይ ተአምረ ማርያም በአማርኛ ነው። ይሄ ልድገመው። ተአምረ ማርያም ላይ ያለ ነው። ነብዩ መሐመድም ይፈልጋሉ ለስራ ጉዳይ። እዚህ ጋር ምን ይላል? ኮፒ ተአምረ ማርያም ከዚህ ጀምሮ ላንብብላችሁ። ወይም ጻድቃንም ወይም ነቢያትን የሚሽቱን ሁሉ እስከ ባልንጀራቸው እስከ ዘመዳቸው ድረስ የሽቱን ሁሉ አምጭልን እያሉ ሰው ሁሉ ወደ እሷ ይለምኗት ነበር። ጻድቃንና ነቢያትን እንድታመጣላቸው የማርያምን ይለምኗት ነበር። ያኔ ምስሏን ነው ባይዘ ድንግል እንደለመኗት እንደ ዓይን ጥንቀሻ ፈጥና ታመጣላቸው ነበር። ከያዕቆብም ወገን የሚሆነውን አንድ ሊቀ ጳጳሳትን የተሰበሰቡትን ሙሐመድን ዛሬ ቀን ታመጣልን ዘንድ ጸሎትን ጸልዩ አላቸው። ህዝቡ ምን አለ? ሊቀ ጳጳሳትን ሙሐመድን ዛሬ እንድታመጣልን ጸሎትን ጸልዩ አላቸው። ከዛ ሊቀ ጳጳሱም ዓይናቸውን ወደ ሰማይ አቅኝቶ እጁንም ዘርግቶ በድንጋኔ ስጋ በድንጋኔ ነፍስ የጸናሽ ወደ አንቺ የሚለሙትን የምትለይ ይቅር ባይ ክብርት እመቤት ሆይ እለምንሻለሁ አለ። ለማንኛውም ሰሉ አለ ነቢ ሰለላሁ ዐለይሂ ወሰለም። ለማንኛውም ለምንድን ነው ግን ያኔ ወላሂ ጠንቅቀው ያውቃሉ እኮ ወላሂ ያውቃሉ፣ ሀቋን ማለት ነው በደንብ ነው የሚያውቁት። ግን አልገባኝም። አስረጅ ውስጥ እነ ወንድሞቻችን እነ መዝሙረ ያሬድ ይቺን ነገር ትንሽ ሰላም ብትሉልን ደስ ይለኛል። ተአምረ ማርያም ላይ ነብዩ መሐመድ ለሆነ ጉዳይ ይፈልጋሉ። ወይኔ በላቸው አለ አራዳ ልጅ። ጉድ አልቅም ተነግሮ ጉድ አልቅም። ስለዚህ ቀሚስ የለበሰ እንዳታመን፣ እግዚአብሔር ምስክሬ። ወንጌልን አያውቁትም። አብዛኛው ቀሚስ ለባሽ ለሆዱ ነው ቄስ የምትለው። በፍጹም ክርስቶስን አይሰበክም። በፍጹም ተረት ነው። እንዳታምኗቸው፣ ከጌታ ያስወጧቸዋል። ጭራሽ ነብዩ መሐመዱን ላይ ይፈልጋሉ ጌታ ድረስ። እስቲ እኝንም እንስማቸው። እስቲ አባት ምን ይላሉ? ያ መልአክ አንድ ፍጡር ነው፣ ለስንቱ ሊሆን እንዲሁም
ቢሰማ የአንዲት ቤተክርስቲያን ሰዎችን ይስማ። አምላክነት የለው፣ መለኮትነት የለው። እንዴት ነው በአውሮፓ፣ በአሜሪካ፣ በካናዳ፣ በአፍሪካ እግዚአብሔር ጋር አንድ ፍጡር መለኮትነት የሌለው ፍጡር እንዴት ሊሰማ ይችላል? እግዚአብሔር ጋር ቻለስ ደግሞ ሁሉም በያሉበት እርዳን ለምን ይሉታል? ታዲያ የጣዖት ነው። ሊረዳ የሚችል ኢየሱስ ብቻ ነው። ተባረክ። አንድ ፍጡር ነው። ለስንቱ ሊሆን ነው? እንዲሁ ቢሰማ የአንዲት ቤተክርስቲያን ሰዎችን ይስማ። አምላክነት የለው፣ መለኮትነት የለው። እንዴት ነው በአውሮፓ፣ በአሜሪካ፣ በካናዳ፣ በአፍሪካ በየትም ያሉትን አንድ ፍጡር መለኮትነት የሌለው ፍጡር እንዴት ሊሰማ ይችላል? እግዚአብሔር ይባርኮት። እየነቁ ነው፣ እኛ እያነቃን ነው። ፍጡር ምንም አክሰስ የለውም። ብዙ ነገር ለማድረግ በአንድ ቦታ ላይ የሚገኘው ፍጡር ኢቭን ኢየሱስ ክርስቶስ በምድር እያለ ማለት ነው ምን ነበር ሲያደርግ የነበረው? በየሄደበት ሲፈውሳቸው ነው የነበረው እንጂ ገሊላ እያለ ዮርዳኖስ ያሉትን ወይም ሌላ ቦታ ያሉትን ሲፈውስ አላይ። ቤተልሔም ያሉትን ሲፈውስ አልነበረም። በሄደበት ቦታ ለምን? ፍጹም ሰው ፍጹም አምላክ ስለነበረ በምድር ላይ ባለበት መገኘት የሚችለው ክርስቶስ አንድ ቦታ ነበር። እዛ ላይ አንድ ቦታ ነበር የሚገኘው። በሚገኘው ቦታ ላይ ግን ማንኛውም ነገር ቢመጣለት ያድን ነበር። አሁን እያሉ ያሉት እኮ እነዚህ ፍጡራን የሞቱት እነ ተክልዬ ዓለም ላይ ሁሉንም የሚያዩ ናቸው። ልዘግብ ተክልዬ የሚናገሩት አማርኛ ወይ ግዕዝ ነው። የግሪኩን ኦርቶዶክስ እንዴት አድርገው ነው ጸሎት የሚያደርግላቸው? በምንድን ነው የሚግባቡት? እስቲ ዘግቡ። የግሪክ ኦርቶዶክሱ ጋር እንግዲህ ተክለ ሃይማኖት ሞተዋል። ወይም አርሴማ አማርኛ አትችልም። የእናንተን ጸሎት በምንድን ነው የምትሰማው? በምንድን ነው የምትሰማው? እስቲ ንገር። አርሴማ የእናንተ ጸሎት በምንድን ነው የምትሰማው? ምክንያቱም ቋንቋውን አልተማረችውም፣ አታውቀውም። መቼ ምድር ላይ እያለች አልተማረችውም። ምድር ላይ እያለች ስለ ኢትዮጵያ ያለችው አንድም ነገር የለም። I never heard of it። ስለ ኢትዮጵያ ብላ እንደዚህ ሆናለች የተባለው ነገር የለም። በምንድን ነው የምትሰማው? በምንድን ነው የምታደርገው? ምክንያቱም ኢየሱስ ክርስቶስ በምድር ላይ ያለ በልሳን በሚናገርበት ጊዜ እያንዳንዱ 72 ቋንቋ የሚናገሩ ተረድተውት ነበር አይደል? ማን ነው? ይቅርታ ኢየሱስ አልኩኝ። ያ ኢየሱስ አይደል? በመንፈስ ቅዱስ ሙሉ ቋንቋውን እዛ ቦታ የነበሩት በሙሉ የተለያዩ ቋንቋ ያላቸው ኢየሱስ ምን ያደርግ ነበር? መለኮት ስለሆነ በሙሉ ምን ሆነ? በሙሉ ቋንቋው ገባቸው። ስለዚህ የእናንተ ነገር የሚያሳዝነኝ በቋንቋ እንኳን የማትግባቧቸው በምድር የማያውቋችሁ ሰዎች ያማልዱናል ብላችሁ ያዙ ልቀቁኝ እያላችሁ በሰማይ ያለ በቋንቋ እንኳን የማትግባቡ መለከታዊ ነገር የሌላቸው ላይ በጣም አርየው ስድባቸውን ይሁ እናት እንዲትሁን እንደ እናት እንዲትሁን እያሉ ነው ያለው። ይህ ነው ስድብ። ስለዚህ ብዙዎቹ ለንግዳቸው አሁን የሚናደዱበት ነው፣ ግን የሚነቁበትም ጊዜ ነው ማወራው። ይነቁበታል። ኖ የሚታው ነገር የለም። እናንተ እየተሳዳባችሁ ታው። አረ ጥብሶቼ ናችሁ እንዳለ። ቄስን አጋልጬ በረንዳ ነው ማኖርልህ። ቄስን በሙሉ አጋልጠውና ዜሮ ከታል። በፊት ኢቭን በኦርቶዶክስ እያለሁ ይሄን ነበር የምናገረው። ደረቴን ነፍቼ እንዴት ነው በውሸት አጀንዳ ራሳችሁን የምታሰቃዩት? ለሚያድናችሁ ሳይሆን እሱ ለፈጠራቸው ሽንጣችሁን ገትራችሁ ያዙ ይልቀቁኝ የምትሉት ይህ ነው የሚያሳዝነኝና አሁንም ወደፊትም
የምነግራችሁ ነገር እንደ ሰው ልጅ በህይወት ማርያም አርፋለች። ግልጽ የሆነ ነገር ነው። መጽሐፍ ቅዱስ ላይ ማድረጓን አይናገርም። በግድ አድርጋለች ብለህ የምትለኝ ከሆነ ይመች፣ ማመን ትችላለህ። ነፍሷ ግን እንዳልኩ ቅድስት ስለሆነች ከሴቶች መካከል የተለየች ስለሆነች ነፍሷ በገነት አለ። ያንን እነግርሃለሁ። በስጋ እመቤታችን አርፋለች። በስጋ ይህንን ላለመቀበል ስትዳክር ስትውል የሌለ ነገር ውስጥ እንደምትገባ እርግጠኛ ሆኜ እነግርሃለሁ። ስትዳክር ብትውል የውሸት ትምህርት እየተማርክ ነው። ይህንን ነው የምነግርህ። ከባድ ሚዛኔ ከድሮም የገባኝ እግዚአብሔር በፈቀደው ጊዜ የጠራኝ ሰው ነኝ። ከድሮም የገባኝ ነው። በጉልበት አሁን አታማልድም የሚል መጽሐፍ ቅዱስ ላይ ያሳየኝ እንዴ? ሰይጣን አያማልድም የሚል መጽሐፍ ቅዱስ ላይ ያሳየኝ። እንደዚህ አይነት ተራ ብሽሽቅ አይደለም እያወራን ያለ ነው። ሪያሊቲ we talking about God ሪያሊቲ ነው። ምን ተራ ብሽሽቅ አይደለም። ሰይጣን አያማልድም የሚል አታመጣ። ሰይጣን ያማልዳል የሚል አምጣ። እንደዚህ አይነት ተራ ብሽሽቅ ሳይሆን ኢየሱስ ክርስቶስ እንደሆነ ሙሉ ነገር ይናገራል። እያንዳንዱ ቦታ ላይ ብታና አማላጅ እንደሆነ፣ አስታራቂ እንደሆነ፣ ጠበቃ እንደሆነ፣ አንበሳ እንደሆነ፣ የይሁዳ አንበሳ እንደሆነ፣ መንገድ እንደሆነ፣ እውነተኛ እንደሆነ፣ ሕይወት እንደሆነ ሙሉ ይናገራል። ከዚህ በላይ ምን ይናገር መጽሐፍ ቅዱስ? ምን ይንገር? ምን ያደርግ? ስለዚህ ችግሩ ምንድን ነው? የፉክክር ቤት። ኢየሱስ ሃይማኖት የሚገድበው መስሏቸው ነበር። ጴንጤ ስለጠራው በእነሱ ቤት መጥላታቸው ነበረ። ጴንጤ ስለጠራው ማርያም ማርያም በማለት አርሴማ በማለት ተክለ ሃይማኖት በማለት ምን የሚያበሽቁ መስሏቸው ነበር። የሚበሻሸቁ መስሏቸው ነበር። ነገርኩ ትላንትና ቤቱ ድምፁን ዝቅ አድርጎ ኢየሱስ ጌታ ነው እያለ ጌታን እያመሰገነ የሚኖር ፈርቶ ዝም ብሎ የኖረ ዛሬ አደባባይ ደረቱን ነፍቶ ኢየሱስ ጌታ ነው እያለልን ነው። ማን ነው እየለመለመ እያደገ ክብሩን እየገለጠ የመጣው? ጴንጤ ነው። ማን ነው እየተሸረሸረ ባዶ እየሆነ ሄደ? ኦርቶዶክስ ነው። ለምን? ሃይማኖት እንደማያድን ሰው እየገባው ስለሆነ አዳኙን ይዟል። አዳኙ ማን ነው? መስቀል ላይ የተሰቀለው ማን ነው? ስሙ ኢየሱስ ይባላል። ስሙ ይባረክ። ሃይማኖት ማተቤ መኔን እያልክ ያዙ ይልቀቁኝ ብትል ምንም አታመጣ። ምን መጽሐፍ ቅዱስ ይዘን ቁጭ እንበል ስትባል ቀነኒሳ ነው የምትሆን። ለሩጫ ነው የምትዘጋጁት። አትመጡ። ኤርሚያስ ኤኒታይም ይገጥማል። በምልጃ ጉዳይ፣ በታቦት ጉዳይ፣ በምትፈልጉት ጉዳይ እነ ኤርሚያስ ይመጣሉ። በድህነት ጉዳይ ኤኒቲንግ አምጣ ይመጣሉ። ደረታቸውን ነፍተው ነው የሚመጡት። አንተ ስድብ ትሰጣለህ፣ እነሱ ጌታን ይሰጠዋል። ሰው አብዛኛው ነገር የማደርገው ስለ እውነት ነው የምመሰክረው። የሚዘገንን ማንነት ኦርቶዶክስ ላይ እየተቀጣጠለ ነው። በተለይ የስድብ የአጋንንት መንፈስ በጣም እያየን ነው። እየተበለጣችሁ አይምሰላችሁ። የመበላለጥ ጉዳይ አይደለም፣ የህይወት ጉዳይ ነው። መጽሐፍ ቅዱስ አንብቡ። የህይወት ጉዳይ ነው። የህይወት ጉዳይ ደግሞ በጣም ወዳቸው ማከብራቸው ብዙ የኦርቶዶክስ ወንድምና እህቶቼ ስላሉ ከእነሱ ጋር አወራለሁ። የእኔ ፔጅ እንደፈለግኩ አድርጌ የመጠቀም መብቶ ያለኝ ዮኒ ማኛ ፔጅ ይባላል። የማይፈልግ ሰው አባቴ እኔ ሰው ፈልጌ አላውቅም። አነቨር ዴይ በራሴ መንገድ የምንቀሳቀስ ሰው ነው። እስቲ ልጎዳ ፎሎውን አንሳውና